በዜና መጽሔታችን አሁን ደግሞ በቀጣይነት ስፖርታዊ ጉዳዮችን የምንመለከትበት ሰዓት ላይ እንገኛለን። የተከበራችሁ ተመልካቾቻችን ስፖርታዊ ጉዳዮች ላይ ያደረሰን ደግሞ ባልደረባችን ኪዳነ ማርያም ብርሃኔ ስቱዲዮ ይገኛል። ኪዳነ ማርያም እንደምን ዋልክ? ደህና ነኝ መስከረም፣ እንዴት ነሽ? ሰላም ነኝ። ሰዓቱን ላንተ ለቅቄያለሁ። አመሰግናለሁ። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። አንደኛው የ10 ኪሎ ሜትር የጎዳና ላይ ሩጫ ዛሬ ረፋድ በባህር ዳር ከተማ ተካሂዷል። በወንዶች ጀማሪ ይመር፣ በሴቶች ውድ የከፈለ አሸናፊ ሆኗል። አማኑኤል ጸጋይ ተጨማሪውን እንደሚከተለው ያቀርባል። የኢትዮጵያ አትሌቲክስ ፌዴሬሽን ዘንድሮ ካስተዋወቃቸው ውድድሮች አንዱ ነው የ10 ኪሎ ሜትር የጎዳና ሩጫ። ከመሞ ወደ ጎዳና የወጣው ውድድር በመቀሌና ሐዋሳ ከተሞች በታህሳስና ጥር ወሮች ተካሂዷል። ሶስተኛው መዳረሻው ደግሞ ውቢቱ የባህር ዳር ከተማ ሆናለች። ለመጀመሪያ ጊዜ የቀጥታ የቴሌቪዥን ሽፋን አግኝቶ የተካሄደው 10ኛው የጎዳና ውድድር የኢትዮጵያ አትሌቲክስ ፌዴሬሽን፣ የባህር ዳር ከተማና የክልሉ አመራሮች እንዲሁም ሌሎች እንግዶች በተገኙበት ተካሂዷል። ውድድሩ ዛሬ ማለዳ የባህር ዳር ከተማ የተለያዩ ጎዳናዎችን አካሉ ሲካሄድ ለአሸናፊነት ቅድመ ግምት ወስዶ የነበሩ አትሌቶችን በሁለቱም ጾታ አሸናፊ ሆኗል። የአማራ ማረሚያው አትሌት ጀማል ይመር በርቀቱ ከተተኪ አትሌቶች ፉክክር ቢገጥመውም በመጨረሻ አገባቡን አሳምሮ አሸንፏል። በወንዶቹ ዘርፍ በተደረገው በዚህ ውድድር ሀብታሙ ብርሃኑ ከደባርቅ ሁለተኛ፣ ያየሰው ጎላ ከአማራ ማረሚያ ሶስተኛ ሆኗል። በተመሳሳይ በሴቶቹ ፍክክር በተለያዩ የዓለማችን ክፍሎች የጎዳና ውድድሮችን በማሸነፍ የምትታወቀው ውድ የከፋለ አሸናፊ ሆናለች። በውድድሩ የኢትዮጵያ ንግድ ባንክ አትሌቶች የበላይነቱን በመውሰድ ተከታትሎ ገብቷል። አበዙ ከበደ ሁለተኛ፣ እናትነሽ ሁለታው ሶስተኛ በመሆንም አጠናቋል። አትሌቶቹ በውድድሩ ማብቂያ ስሜታቸውን ለአማራ ሚዲያ ኮርፖሬሽን አጋርተዋል። ውድድሩ በጣም አሪፍ ነው፣ ግን ትንሽ ሙቀት አለ። ያው እንግዲህ እኔም ለዚህ ውድድር የተወሰነ ልምምድ አድርጌያለሁ። በማሸነፌ ደስ ብሎኛል። ጥሩ ነበረ። ጥሩ ነው። ኮርሱም ጥሩ ነው። ተፎካካሪዎችም ጥሩ ነበረ። ብዙ ልጆች አይቻለሁ፣ አዲስ ልጆች እዚህ ማለት ነው። የሚታወቁትም እንዳሉ ሆነው ግን አዳዲስ አትሌቶችም አሉ። ይህ ውድድር ቢቀጥል በየከተማው ነው የምለው። ብዙ ውድድር ተወዳድሬ ያለው 58 ቤት በተደጋጋሚ ሩጫ አለው። እዚህ ቦታ ላይ ቤስሜከር በራሱን የቻለ ቢዘጋጅ ሚኒማ ይመጣል። እዚህ ቦታ ላይ እንደዚህ 21 ቢዘጋጅ በጣም አሪፍ አስፋልትም ነው፣ ዳገት የለውም። ያለው ነገር ሁሉም ነገር የተመቻቸ ነው። ውጭ ሀገርም ውድድር ሩጫ አለው። በጣም ጥሩ ኮርስ ነው። እውነት ለመናገር በደንብ ተዘጋጅተን በደንብ ሰርተን ጥሩ ብዙ ሰው ቢኖርበት ሰዓት ይሮጥበታል ብዬ አስባለሁ እና እዚህ ጋር ሌላም ውድድር እንዲዘጋጅ እጠይቃለሁ። ለአሸናፊ አትሌቶች የሜዳሊያ የገንዘብና ዋንጫ ሽልማት በክብር እንግዶቹ ተበርክቶላቸዋል። ይሄው አንደኛው የኢትዮጵያ የጎዳና ላይ የ10 ኪሎ ሜትር የሩጫ ውድድር ተሞክሮ የታየበትና ከተማዋም ለመሰል ውድድሮች የምትመጥን መሆኗን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን ተናገረ። በቀጣይ ወደ ባህር ዳር ስቴዲየም ታላላቅ የአትሌቲክስ ውድድሮችን ለማምጣትም እንሰራለን ብለዋል ፕሬዚዳንቱ። መልሶ ጦው ተጨማሪ ያለው ይህን ሽልማት የሚሰጡልን ኮማንደር ስለሺ ስህን። አንደኛው የኢትዮጵያ የጎዳና ላይ የ10 ኪሎ ሜትር የሩጫ ውድድር በባህር ዳር ከተማ ተከናውኗል። በዚህ ታላቅ መድረክ ላይ የተገኙት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ኮማንደር ስለሺ ስህን ውድድሩ ደማቅ እንደነበርና ባህር ዳር ከተማም ለውድድሩ የምትመጥን መሆኗን ተናግረዋል። አትሌቶች ከአዲስ አበባም ከተለያዩ ክልሎችም መጥተው እንደገናም ደግሞ እዚህ አካባቢ ያሉ ወጣት አትሌቶች በጋራ ሆኖ እጅግ በጣም የደመቀ ውድድር ያው ያደረጉበት ተሞክሮ ተገኝቷል ማለት ነው። ባህር ዳር እንግዲህ በፊትም ያው በጣም ዝነኛ ከተማ ነው። በጣም ውብና ጽዱ ከተማ ነው። አሁን ደግሞ ከዛ በላይ በጣም አምሮ ደምቆ ያለ ከተማ ነው። ያው እንደዚህ አይነት ውድድር ትልልቅ ውድድሮችን የሚፈልግ ከተማ ነው። በጣም ደስ የሚል ከተማ ነው። ፕሬዝዳንቱ ሲቀጥሉም በባህር ዳር ብሔራዊ ስቴዲየም ታላላቅ ውድድሮች እንዲካሄዱ እንሰራለን ብለዋል። እንግዲህ እኔ ያው አትሌት ነኝ እና በመላው ዓለም ዙሪያው ስሮጥ ኖር ያለው የአትሌቲክሱ ቤተሰብ ነኝ። በሌላውም ዓለም ላይ እንደዚህ ነው የሚደረገው። ዋና ከተሞች አሉ፣ የተለያዩ ከተሞች ላይ የተለያዩ አይነት ውድድሮች አሉ። ስለዚህ እኛም ወደፊት እግዚአብሔር በፈቀደ ትልቁ የባህር ዳር ስቴዲየም ትልልቅ የክልል ከተሞች ላይ ትልልቅ ውድድሮችን ኢንተርናሽናል ውድድሮችን ለመስራት ወይም ለመፍጠር ጥረቶች እናደርጋለን ማለት ነው። እንግዲህ ይሄን ለማድረግ ብዙ አካላቶች ተቀናጅተው መስራት አለባቸው። ሌሎች ሀገሮችም የሚሰራው በዛ ልክ ነው። ስለዚህ እኔ የሆነ ነገር እንፈጥራለን ብዬ አስባለሁ። በተለይ የባህር ዳር ስቴዲየም ላይ አንድ ትልቅ ኢንተርናሽናል ውድድር ብንችል ለሚቀጥለው ዓመት ካልቻልን ደግሞ ወደፊት አቅደን የምንሰራበት ይሆናል ብዬ አስባለሁ።
ባህር ዳር ከተማ ላይም እንደዚህ አይነት ውድድሮችን በሚቀጥሉ ዓመትም ከክልሉ አትሌቲክስ ፌዴሬሽን ጋር በመሆን ጥሩ ስራዎችን ለመስራት እናቀዳለን ማለት ነው። አትሌት ኮማንደር ስለሺ ስህን የ10 ኪሎ ሜትር የሩጫ ውድድሩን በቀጥታ ስርጭት ለህዝብ ያደረሰውን የአማራ ሚዲያ ኮርፖሬሽን ጋር በጋራ ለመስራት ዝግጁ ስለመሆናቸውም ገልጸዋል። ኢትዮጵያ ውስጥ ያሉ ሀብቶቻችንን በሙሉ መጠቀም ያው ግዴታ አለብን ማለት ነው። ስለዚህ አሚኮም በዚህ ልክ የተደራጀ እጅግ ትልቅ ተቋም ነው። እንደምታዩት ኦቪቫኑም ሁሉም መሳሪያዎቹ ያሉት በጣም ደስ በሚል ነው። ዛሬም የቀጥታ ስርጭቱ ሲተላለፍ ነበርና ዓለም ላይ ነው ሲተላለፍ የነበረውና በጥራትም ባቀራረጽም በጥሩ ሁኔታ ሲያስተላልፍ የነበረ ሚዲያ ነውና ወደፊትም እንግዲህ በምንችለው ሁሉ አብረን ለመስራት ዝግጁ ነው ማለት ነው። ከፍተኛ ፉክክር እንዲታይበት ላደረጋችሁ